ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ቅዳሜ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ከመቀሌ 2 አፋጣኝ ደብዳቤዎች ተልከዋል። ደብዳቤዎቹ ለአማራና ኦሮሞ ከፍተኛ አመራሮች የተላኩ ናቸው። ዝርዝር መረጃውን ከጥንቅራችን ይሰሙታል። ኢሳያስ ባላሰቡት ጦርነት ተስበው ሊገቡ ጫፍ ላይ ደርሰው ነበር። በካይሮ ደላላነት ተፈጥሮ ከነበረው አደገኛ መጠላለፍ ኢሳያስ እፎይታን አግኝተዋል። ምሽቱን በወጣ መግለጫ የተገኘ እፎይታ ነው፣ ተመልክተነዋል። የህወሓት አመራሮች ከሰሞኑ ከፍተኛ የሆነ የጦርነት ቅስቀሳዎችን ሲያደርጉ ከርመዋል። ቅስቀሳው አሁንም እንደቀጠለ ነው። በዚህ መሃል ግን መቀሌን ጨምሮ በርካታ የክልሉ ከተሞች ጭር እያሉ ነው። ወደ ጦርነት ልንገባ ነው የሚለው ቅስቀሳ በትግራይ ከተሞች ላይ ከበድ ያለ የስጋት ድባቡን እየጣለ ነው። ሰፋ አድርገን የምንመለከተው ይሆናል። በተጨማሪም አሜሪካዊ አምባሳደር ግብጽና ኤርትራ በኢትዮጵያ ላይ በሚከተሉት የድንበርና የውሃ ፖለቲካ ላይ እጅግ ጠንካራና አነጋጋሪ መልእክትን መሰንዘራቸውንና ሌሎች መረጃዎችን አክለናል። ቆይታችሁን ከእኛ ጋር በማድረግ እንድትከታተሉን የድጋሚ ግብዣችን ነው። አሁን በቀጥታ ወደ ዝርዝር መረጃዎቹን እንውሰዳችሁ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ 1 ላይ የተጀመረው የዳኮር ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮር ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ 1 ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮር ሪል ስቴት በልዩነት የተገነባ። መቀሌ ጭር አለች። ህወሓት በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር አስወግዶ በምትኩ በደብረጽዮን የሚመራውን የቀድሞውን የክልሉን መንግስት መልሻለሁ ማለቱን ተከትሎ የትግራይ ከተሞች ጭር እያሉ መሆኑ ታወቀ። በተለይ ደግሞ በመቀሌ ከተማ የሰዎች እንቅስቃሴ ጎልቶ እየታየ መሆኑ ታወቀ። ከዚሁ ጋር በተያያዘም የመቀሌ ከተማ ነዋሪዎችን ያናገረው ዶቼ ቬሌ ነዋሪዎች ውጭ እንደማያመሹና በፍጥነትም በጊዜ ወደ ቤታቸው የሚገቡ መሆኑን አመላክቷል። ማብራሪያቸውን ለዶቼ ቬሌ የሰጡት የመቀሌ ነዋሪዎች በተለይ ከሰሜን ኢትዮጵያው ጦርነት በፊት የነበረ የትግራይ ክልል ምክር ቤት ወደ ስራ መመለሱ ከተነገረ ወዲህ የከተማ የሰዎች እንቅስቃሴ እንደዚሁም የተቋማት የስራ ድባብም እየተገደበ ነው ሲሉ ተናግረዋል። በዚሁ ዙሪያ ማብራሪያቸውን ለዶቼ ቬሌ የሰጡትና ስሜ አይጠቀስ ያሉት የመቀሌ ነዋሪ በተለይ ወደ አመሻሹ ላይ 11 እና 12 ሰዓት አካባቢ ሰው በፍጥነት ወደ ቤቱ ለመግባት ሲሯሯጥ ታየዋለህ ሲሉ ተናግረዋል። ነዋሪው አክለውም ይህ ብቻ ሳይሆን ድርጅት ያለውም ሰው ጭምር በጊዜ ዘግቶ መሄድ የሚፈልግበት ሁኔታ ይታያል። ከተማዋ ጭር የምትለው በጊዜ ነው ሲሉ ተናግረዋል። የፕሪቶሪያውን የሰላም ስምምነት ተከትሎ ከጦርነቱ ድባብ ወጥተው ወደ አንጻራዊ መረጋጋት ውስጥ እየገቡ የነበሩት የትግራይ ከተሞች እንደቀደመው ጊዜ ባይሆንም የተወሰኑ የማገገም ሁኔታዎች ይታዩባቸው ነበር። ሆኖም በተለይ ከቅርብ ጊዜ ወዲህ በጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር በእነ ደብረጽዮን እንዲፈርስ መደረጉ የዳግም ጦርነት ሊቀሰቀስ ይችላል የሚለውም ስጋት እንዳናረው ይነገራል። ከዚህ ባለፈም የግዳጅ ወታደራዊ አፈሳን ባካተተ መልኩ የህወሓት ወታደራዊ ዝግጅት ከፍ እያለ መሄዱ፣ እንደዚሁም በህወሓት አመራሮች በኩል በቅርቡም ወደ ጦርነት እንገባለን በሚል በግልጽ መነገሩ የክልሉን ነዋሪ ስጋት የበለጠ ያናረው መሆኑም እየተነገረ ነው። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐምሌ 14 ቀን 2018 ዓ.ም ባወጣው መግለጫ ግን የፌዴራሉ መንግስት ወታደራዊ ዝግጅት ላይ መሆኑን ጠቅሶ ክልሉ ላይ ይመጣል ያለውን የጥፋት ዘመቻ ለመመከት በሁሉም ዞኖች፣ ወረዳዎችና የከተማ መስተዳደሮች ከፍተኛ የድርጅትና የመንግስት ኃላፊዎች የሚያስተባብሩት ሰፋፊ ህዝባዊ መድረኮች እየተከናወኑ ይገኛሉ ሲልም ዶቼ ቬሌ በዚሁ ዘገባው አመልክቷል። በተለይ ከወታደራዊ ዝግጅቱና የወጣቶች አፈሳ ጋር በተያያዘ በርካታ ወጣቶች ክልሉን ጥለው መውጣታቸው ለመቀሌና ለሌሎች የትግራይ ከተሞች ጭር ማለት አንደኛው ምክንያት መሆኑ ይነገራል። በጦርነት ድባብ ውስጥ ያለው የክልሉ የቢዝነስ እንቅስቃሴም መዳከም፣ እንደዚሁም ህብረተሰቡም ጦርነቱ አይቀሬ ነው ብሎም በመረዳት የፈጠራቸው ስጋቶችም በከተሞቹ ላይ ተቀዛቀዘ ድባብን የፈጠረ መሆኑ ታውቋል። በርካታ ወጣቶች ክልሉን እየለቁ መውጣታቸውን ተከትሎ በተለይ ወደ መሃል ሀገር የሚደረግ ጉዞ እገዳ እንዲጣልበት ተደርጓል። ዋዜማ በቅርቡ ባስነበበው አንድ ዘገባው ደግሞ ከትግራይ ከተሞች ወደ አዲስ አበባ ለመጓዝ አንድ ሰው የአውሮፕላን ትኬት ከቆረጠ በኋላ ለመሳፈር እስከ 2 ሳምንት ያህል ጊዜ መጠበቅ ግድ ይለዋል። በዚህ መልኩ ሰዎች ወደ መሃል ሀገር በስፋት መፍለሳቸው መቀሌን ጨምሮ የትግራይ ከተሞችን ሰው አልባ እንዲሆኑና ጭር እንዲሉ የሚያደረጋቸው መሆኑን ነው የሚነገረው።
ከዚህ ውጭም ቀላል የማይባለው ወጣትም በውዴታም በግዴታም ወደ ወታደራዊ ግዳጅ እንዲሰማራ መደረጉም የከተሞቹን ጭርታ አባብሶታል። ወደ ቀጣይ መረጃ አለፍን። ኢሳያስ ምሽቱን እፎይታ አገኙ። በቀይ ባህር ከኤርትራ ማዶ የሚገኙት የሁቲ ታጣቂዎች አሰብና ጅቡቲ መሃል የሚገኘውን የቀይ ባህር ጠባቡን ክፍል ባቤል መንደብን እንዘጋለን ማለታቸው ኢሳያስ በጥብቅ እንዲፈለጉ አድርጓቸው ከርሟል። ኢራን ሆርሙዝን በዘጋችበት ሁኔታ ቀይ ባህርም ከተደገመ ዓለም አቀፍ የኢኮኖሚ ቀውስን ያስከትላል በሚልም አሜሪካውያኑ ሲራወጡ ከርመዋል። በዚህም ብዙም ባልተለመደ መልኩ አሜሪካ ከኤርትራ ጋር ለመምከር የተገደደችበት ሁኔታም ታይቷል። ባለፈው ሳምንት እሁድ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ካይሮ ላይ ተጠርተው ከፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅና የአረብ ጉዳዮች ከፍተኛ አማካሪ ጋር እንዲመክሩ ተደርገውም ነበር። በዚሁ የሁቲ ታጣቂዎች ስጋት ቀይ ባህር ባቤል መንደብ ላይ ሊዘጋ ነው የሚለው ስጋት ያደረበት የአውሮፓ ህብረትም በሌላ አቅጣጫ ከጅቡቲ ጋር ሲመክር ከርሟል። ከዚሁ የሁቲ ታጣቂዎች ዛቻ ጋር በተያያዘ ኤርትራና ጅቡቲ የተፈለጉት የቀይ ባህሩ ሆርሙዝ የሚባለው ባቤል መንደብ በእነሱ አቅጣጫ የሚገኝ በመሆኑ ነው። ሁቲዎችም ቀይ ባህርን እንዘጋለን ሲሉም እዚሁ ጠባቡ የባህሩ ክፍል ላይ በማነጣጠር መሆኑንም ይፋ ያደረጉበት ሁኔታ ታይቷል። ኤርትራና ጅቡቲ ሁቲዎችም ባህሩን ለመዝጋት በሚያደርጉት ጥረት በተቃራኒ ቆመው የምዕራቡ ዓለም መሳሪያ ከሆኑም የታጣቂዎቹ የጥቃት ሰለባ ሊሆኑ ይችላሉ የሚለው ስጋት አይሎም ነበር። ሆኖም በዚህ መሃል ኢሳያስና ጅቡቲን እፎይታ አግኝተዋል። የሁቲ ታጣቂዎች ምሽቱን ባወጡት መግለጫቸው እኛ ቀይ ባህርን አንዘጋም፣ ጉዳያችን ከሳውዲ ጋር ነው። ከሳውዲ የሚነሳ ማናቸውንም መርከብ በቀይ ባህር ሲንቀሳቀስ ካገኘ ነው ግን አንምረውም፣ ይሄ በግልጽ ይታወቅልን ሲሉ አስታውቀዋል። ይህም ኤርትራና ጅቡቲን ለሀያላኑ ወኪል በመሆን በቀይ ባህር በሚፈጠረው ወታደራዊ ግብግብ የየመን ሁቲ አማጽያን የጥቃት ሰለባ እንዳይሆኑ አድርጓቸዋል። በቀጣይ ርዕስ ከመቀሌ ለኦሮሞና አማራ መሪዎች የተላከው በማዕከላዊ መንግስት በህወሓትና በሌሎች ኃይላት መካከል ሊቀሰቀስ ጫፍ ላይ የደረሰውን አጥፊ ጦርነት በጋራ ለመከላከል ያለመ ሁለት ተያያዥ ታሪካዊና አስቸኳይ ሰላም ጥሪዎች ለኦሮሞና ለአማራ ልሂቃን፣ ምሁራን፣ የፖለቲካ መሪዎች እንዲሁም ለአባ ገዳዎች ማቅረቡን ሳልሳይ ወያነ ትግራይ ፓርቲ በይፋ አስታውቋል። ፓርቲው ባወጣቸው ተከታታይ መግለጫዎች እንደገለጸው ቀደም ሲል በሰሜን ኢትዮጵያው ጦርነት የደረሰው አስከፊ ሰብአዊ፣ ማህበራዊና ኢኮኖሚያዊ ውድመት ገና ሙሉ በሙሉ ሳይጠገን በአሁኑ ወቅት ቀጠናዊና ዓለም አቀፋዊ ይዘት ያለው አዲስ የጦርነት እሳት ለመለኮስ መቃረቡ እጅግ አሳሳቢና አደገኛ ክስተት ነው ብሏል። ጦርነትን የሚጎስሙ የትግራይ ፖለቲካ መሪዎችና በተለይም ህወሓት ወደ ሰላማዊ ትግል አማራጭ እንዲመጡ ፓርቲው በክልሉ ውስጥ እየታገለ መሆኑንም በዚሁ ጥሪው ላይ በግልጽ አስፍሯል። ለኦሮሞ ህብረተሰብ መሪዎችና ለአባ ገዳዎች በወጣው መግለጫ የገዳ ስርዓት ፍልስፍና ለሰላም፣ ለእርቅና ለህግ የበላይነት የሚሰጠውን ታላቅ ቦታ በመጥቀስ የኦሮሞ ልሂቃን በማዕከላዊ መንግስቱ ላይ ያላቸውን የፖለቲካና የሞራል ተጽዕኖ ተጠቅመው አዲሱን የጦርነት ስጋት እንዲከላከሉ ፓርቲው ጠይቋል። አሁን ሊቀሰቀስ የሚችለው አዲሱ ጦርነት የሁለት ወገኖች ውስጣዊ ግጭት ብቻ ሳይሆን የሀያላን መንግስታት አዳዲስ የጦር መሳሪያዎቻቸውን የሚፈትኑበት አደገኛ ውክልና ጦርነት ሊሆን እንደሚችል ያስጠነቀቀው ፓርቲው የትግራይ ህዝብ ህገ መንግስታዊ ግዛትና መዋቅር እንዲከበር፣ የተፈናቀሉ ወገኖች ወደ ቀደመ ቀያቸው እንዲመለሱና የተጣሉ የፋይናንስና መሰረታዊ አገልግሎቶች ገደቦች እንዲነሱ በመንግስት ላይ ግፊት እንዲደረግ ከመቀለ ባወጣቸው መግለጫዎቹ ጥሪውን አቅርቧል። በሌላ በኩል ድርጅቱ ለአማራ ልሂቃንና የፖለቲካ መሪዎች ባስተላለፈው ጥሪ በሁለቱ ህዝቦች መካከል ያለውን ዘመናት የተሻገረ የጉርብትናና የታሪክ ትስስር መሰረት በማድረግ የአማራና የትግራይ ክልሎችን ዳግም የጦርነት አውደ ውጊያ ከመሆን መከላከል የታሪክና የሞራል ግዴታ መሆኑን አሳስቧል። በአሁኑ ወቅት የትግራይን ህገ መንግስታዊ ይዞታዎች በኃይል ይዞ የሚገኙ አካላት ድርጊት ለሌላ ጦርነት ምክንያት እየሆነ በመሆኑ ቦታዎቹ ተለቀው ወደነበሩበት የትግራይ መዋቅር እንዲመለሱና ሁለቱን ህዝቦች የጋራ መገዳደያ አውድማ የሚያደርገውን አጥፊ ጦርነት በጋራ በመቃወም ለዘላቂ ሰላም እንዲቆሙ ጠይቋል። ሳልሳይ ወያነ በማጠቃለያው ማዕከላዊ መንግስትም ከወታደራዊ ዝግጅትና የጦርነት ቅስቀሳ ወጥቶ ለሚነሱ ጥያቄዎች በውይይትና በሰላማዊ መንገድ እውነተኛ ምላሽ እንዲሰጥ ጥሪውን አስተላልፏል። በቀጣይ ርዕስ በቀይ ባህር ለሲሲ እና ኢሳያስ ከአሜሪካ የተሰጠ ያልተጠበቀ ምላሽ። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትርና አንጋፋው ዲፕሎማት ቲቦር ናጊ ግብፅና ኤርትራ በኢትዮጵያ ላይ በሚከተሉት የድንበርና የውሃ ፖለቲካ ላይ እጅግ ጠንካራና አነጋጋሪ ትችት ሰንዝረዋል። አምባሳደሩ በይፋ ኤክስ ትስስር ገጻቸው ባስተላለፉት መልእክት ግብፅና ኤርትራ ስለ ቀይ ባህር ጉዳይ መናገር መብት ያላቸው የባህር ዳርቻ ተላላፊ ወይም ሊቶራል ስቴትስ የሆኑ ሀገራት ብቻ ናቸው የሚል ጠባብ መርህ የሚያራምዱ ከሆነ በህጋዊ አመክንዮ መሰረት ስለ ናይል ወይም አባይ ወንዝ አጠቃቀም መወሰን የሚችሉት የወንዙ ውሃ ምንጭ የሆኑ ሀገራት ብቻ መሆን አለባቸው ሲሉ አስገንዝበዋል።
ይህ የአምባሳደሩ አገላለጽ ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊ የባህር በር ፍላጎት ለማፈን ለሚሞክሩት ካይሮና አስመራ የተሰጠ ቀጥተኛ የፖለቲካ ምላሽ ተደርጎ ተወስዷል። አምባሳደር ቲቦር ናጊ ይህንን ሀሳብ ያነሱት የግብፅን ዕለታዊ ዜና አውታር ዘገባ ዋቢ በማድረግ ሲሆን ግብፅ በቀይ ባህር ደህንነት ስም በአፍሪካ ቀንድ የምታደርገውን ጣልቃ ገብነትና ኢትዮጵያን የማግለል ስትራቴጂን በምሳሌ ለማስረዳት ነው። ዲፕሎማቱ እንዳብራሩት ግብፅ በቀይ ባህር ላይ የባህር በር የሌላቸው ሀገራት መብት የላቸውም የሚል አቋም ይዛ፣ በሌላ በኩል ግን 85 በመቶ የሚሆነውን የአባይ ወንዝ ውሃ ለምታበረክተው ኢትዮጵያ የውሃ ድርሻን አልቀበልም ማለቷ ፍጹም ተቃራኒና ሚዛኑን ያልጠበቀ አካሄድ ነው። ይህ የቀይ ባህር የጋራ ካልሆነ አባይም የግል ነው የሚለው አመክንያዊ ገለጻ የካይሮ ባለስልጣናት በዓለም አቀፍ መድረክ የሚያቀርቧቸውን የውሃ ክርክሮች የሞራልና የሕግ የበላይነት የሚያሳጣ መሆኑን በዲፕሎማሲያዊ መንገድ አመልክቷል። ይህ የአሜሪካው ከፍተኛ ዲፕሎማት ይፋዊ አስተያየት በአፍሪካ ቀንድ የፖለቲካ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። የኢትዮጵያ ደጋፊዎች አምባሳደሩን ንግግር የካይሮን ድብቅ አጀንዳ የሚያጋልጥ እውነተኛ አመክንዮ ነው በማለት እየተቀበሉ ሲሆን፣ የግብፅ ተቺዎች ግን ናይል ድንበር ተሻጋሪ ወንዝ በመሆኑ ከቀይ ባህር ጂኦፖለቲካ ጋር ሊነጻጸር አይገባም ሲሉ እየተከራከሩ ይገኛሉ። ሆኖም ይህ በትራምፕ አስተዳደር ውስጥ በአፍሪካ ጉዳዮች ላይ ከፍተኛ ተሰሚነት የነበራቸው አምባሳደር ቲቦር ናጌ የሰነዘሩት ጠንካራ ትችት የአሜሪካ መንግስት በኢትዮጵያና በግብፅ የፍትሐዊ የውሃ አጠቃቀም ክርክር ላይ ይበልጥ ወደ አዲስ አበባ የሚያደላ አቋም ሊይዝ እንደሚገባ ምክረ ሀሳብ የሰጠ ነው። በቀጣይ ርዕስ ለሀገራዊ ምክክሩ 1.7 ቢሊዮን ብር። የኢትዮጵያ ብሔራዊ ምክክር ኮሚሽን ከመንግስትና ከልማት አጋሮች ለምክክሩ 1.7 ቢሊዮን ብር ማግኘቱን ገለጸ። ይህ የገንዘብ መጠን የተሰበሰበው ባለፉት 3 የሥራ ዓመታት መሆኑን የብር ሜትሪክስ ዘገባ አመልክቷል። ኮሚሽኑ በቅድሚያ ሲቋቋም 962 ሚሊዮን ብር የመንግስት በጀት የነበረው ሲሆን ከምስረታው ከ2022 እስከ 2025 ባለው ጊዜ ከልማት አጋሮች 705 ሚሊዮን ብር በትረስት ፈንድ አማካይነት ማግኘቱን መረጃው አመልክቷል። በሥራ ዘመኑ ኮሚሽኑ 71.5 በመቶ የሚሆነውን በመንግስት የተመደበለትን በጀት የተጠቀመ ሲሆን በድምሩ 962.1 ሚሊዮን ብር ሲያወጣ በአጠቃላይ የበጀት ምደባው 1.346 ቢሊዮን ብር መሆኑ ተመልክቷል። የበጀት አጠቃቀሙ ግን ባለፉት 4 ዓመታት ውስጥ ከፍተኛ መዋዠቅ የነበረበት ሲሆን በመጀመሪያው ዓመት ኮሚሽኑ ተመድቦለት የነበረው 17 ሚሊዮን ብር ቢሆንም 19.8 ሚሊዮን ብር አውጥቷል። ይህም ከበጀቱ በ16.4 በመቶ ወጪ የበለጠበት ሁኔታ ፈጥሮ ነበር። በሁለተኛው ዓመት ደግሞ 140 ሚሊዮን ብር ሲመደብለት ከዚህ ውስጥ 78.3 በመቶውን ተጠቅሟል። በሶስተኛው ዓመት የበጀት አፈጻጸም ላይ የቀረበው መረጃ ለንባብ አስቸጋሪ ደረጃ የደረሰው ዥንብር ያለበት ሲሆን 650 ሚሊዮን ብር ተመድቦለት 484.5 ሚሊዮን ብር ማውጣቱ ከመረጃው ውስጥ ተጠቅሶ ይገኛል። ኮሚሽኑ ለቅርብ ጊዜው አጠቃላይ ምክክር የሚሆን ተጨማሪ ድጋፍ ከተባበሩት መንግስታት የልማት ፕሮግራም UNDP ያገኘ ሲሆን ከተባበሩት መንግስታት ድርጅት ተቋሙ በ4 ዓመታት ውስጥ 705.8 ሚሊዮን ብር አግኝቶ ከዚህ ውስጥ 685.8 ሚሊዮኑን ወይም ከበጀቱ 97.2 በመቶውን ተጠቅሟል። ኮሚሽኑ ባለፉት ዓመታት በጀቱን በተመለከተ በየሩብ ዓመቱ ለገንዘብ ሚኒስቴር ሪፖርት ሲያቀርብ እንደነበር መረጃው ጠቁሟል። ኮሚሽኑ በመላው ሀገሪቱ 8515 ሰራተኞችን አሰልጥኖ ያሰማራ ሲሆን ከ124000 በላይ ማህበረሰብ አባላትን ማወያየቱን መረጃው ያሳያል። የመርሃ ግብር በሁለት የከተማ አስተዳደሮችና በ11 ክልሎች ተከናውኗል። የስብሰባ አስተባባሪዎች ስልጠና 80 በመቶ ስኬታማ ሲሆን የታቀደውን ማህበረሰብ ከማወያየት አንጻር ደግሞ 75.6 በመቶ ማሳካቱን ኮሚሽኑ ገልጿል። ኮሚሽኑ በአሁኑ ወቅት 131 ቋሚ ሰራተኞች እንዳሉት መረጃ ያሳያል። አጠቃላይ ብሔራዊ ምክክሩ በአሁኑ ወቅት 4000 ተሳታፊዎችን ይዞ የቀጠለ ሲሆን በመጀመሪያ የነበረው የአጀንዳ ዝርዝርና የተሳታፊዎች መለያ መታወቂያ ጉዳዮች ተፈተው ንግግሩ ቀጥሏል። ለአንድ ወር በሚቆየው በዚህ ውይይት በተሳታፊዎች 75 በመቶ ድምፅ ያገኙ ሀሳቦች ተቀባይነት አግኝተው ለጠቅላላ ጉባኤ ይቀርባሉ። ከ40 እስከ 69 በመቶ ድምፅ የሚያገኙ ደግሞ 70 በመቶ ድምፅ እስኪያገኙ ድረስ በተጨማሪ ውይይት ይታያሉ። ከ40 በመቶ በታች ድምፅ የሚያገኙ ሀሳቦች ግን ሙሉ በሙሉ ውድቅ ተደርገው ለቀጣይ ውይይት አይቀርቡም። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሳምንቱ መጨረሻ በሰጡት መግለጫ ከ4000 በላይ ተመካካሪዎች በ10 እስከ 50 አባላት ባሏቸው ንዑስ ቡድኖች ተከፋፍለው በሙሉ ነፃነትና በከፍተኛ መተማመን ሀሳባቸውን እየተለዋወጡ መሆኑን ገልጸዋል። ተሳታፊዎች በሚያቀርቡት ሀሳብ ምክንያት በማንኛውም አካል ተጠያቂ እንዳይሆኑ ኮሚሽኑ ሙሉ ኃላፊነት መውሰዱንና ከለላ መስጠቱን አስረድተዋል። በሀገረ መንግስት ግንባታ፣ በታሪክ፣ በማንነት፣ በፌዴራሊዝም እና በግጭት አፈታት ዙሪያ ጥልቅ እውቀት ያላቸው ምሁራን ለተሳታፊዎች ገለጻ እያደረጉ መሆናቸውንም የኮሚሽኑ መረጃ ያመለክታል። ወደ ቀጣይ መረጃ አለፍን። ኢራን ጦር መሳሪያ ወደ የመን ስታግዝ ኩዌትና ባህሬን በሚስጥር ኢራንን እየደበደቡ ነው።
ኢራን በእስላማዊ አብዮታዊ ዘብ IRGC በኩል አዳዲስ ወታደራዊ አዛዦችን፣ አማካሪዎችን እንዲሁም ከሚሳኤልና ድሮን ጋር የተያዙ ቁሳቁሶችን ወደ የመን መላኳ ተሰምቷል። ቴህራን ይህንን ያደረገችው በቀይ ባህርና በባቤል መንደብ የሚደረጉ የመርከብ ጉዞዎችን የማስተጓጎል የሁቲዎችን አቅም ለማጠናከር በማሰብ ነው። ከ10 እስከ 21 የሚደርሱ የአብዮታዊ ዘቡ ከፍተኛ አመራሮችና ወታደራዊ ባለሙያዎች ወደ የመን የተጓጓዙ ሲሆን ለሁቲ ታጣቂዎች በአዲስ የሚሳኤል ስርዓትና ድሮን አጠቃቀም ላይ ስልጠና የመስጠት ተልዕኮ ተሰጥቷቸዋል። የየመን ህጋዊ መንግስት የመረጃ ሚኒስትር ሙአመር አልአሪያኒ እና የኢራን ባለስልጣናትን ጠቅሶ ሮይተርስ እንደዘገበው ከሆነ ከቴህራን የተነሳውና የመሳሪያ አሰልጣኞችን እንዲሁም ወታደራዊ ቁሳቁሶችን የጫነው አውሮፕላን የመሃን ኤር ንብረት ነው። በተጨማሪም የኢራን የሁቲ ቡድንን በጀት ለመደገፍ በወርቅ የተሞላ የመርከብ ጭነት መላኳ ተጠቁሟል። አውሮፕላኑ ሁቲዎች ወደሚቆጣጠሩት የየመን ዋና ከተማ ሰንዓ ለማረፍ በመጓዝ ላይ ያለ በሳውዲ አረቢያ የሚደገፉት የየመን የደህንነት ኃይሎች በኤርፖርቱ አካባቢ ጥቃት በመክፈታቸው ምክንያት አቅጣጫውን ወደ ወደቧ ከተማ ሁዴይዳ አየር ማረፊያ ቀይሮ ለማረፍ ተገዷል። የሁቲ ቡድን በበኩል የቀረበበትን ክስ አስተባብሏል። ወደ የመን የመጡ ሰዎች በአያቶላ አሊ ካሚኔ የቀብር ስነ ስርዓት ላይ ተገኝተው የተመለሱ ሲቪል ተሳፋሪዎች እንጂ ወታደራዊ ባለሙያዎች አይደሉም ሲል ምላሽ ሰጥቷል። የኢራን መንግስት በበኩሉ ለሁቲዎች ሚሳኤልና ድሮን ቴክኖሎጂ እንደምታቀርብ የሚነሱትን ክሶች በተደጋጋሚ አስተባብሏል። ሆኖም የባለሙያዎችና የቴክኖሎጂው የመን መግባት ከተሰማ ከጥቂት ቀናት በኋላ ሁቲዎች በሳውዲ የነዳጅ መርከቦች ላይ እንቅስቃሴ እገዳ ማውጣታቸውና በሁለት የሳውዲ የነዳጅ ጫኝ መርከቦች ላይ ለደረሰው ጥቃት ኃላፊነት መውሰዳቸው ኢራንን ድጋፍ በማስረጃ ያመላከተ ሆኗል። በተያያዘ መረጃ በኢራን ተደጋጋሚ ድሮንና ሚሳኤል ጥቃት ኢላማ የነበሩት ባህሬንና ኩዌት በሚስጥር በኢራን ወታደራዊ ተቋማት ላይ መልስ ጥቃት መፈጸማቸውን ዎል ስትሪት ጆርናል ዘግቧል። ሁለቱ የፋርስ ባህረ ሰላጤ ሀገራት በድብቅ ወደ ኢራን ድንበር በመግባት የድሮንና የሚሳኤል ማከማቻዎችን በተዋጊ አውሮፕላኖች መምታታቸው ተገልጿል። ሁለቱ ሀገራት በኢራን ላይ በሚካሄድ ወታደራዊ ግጭት በቀጥታ ሲሳተፉ ይህ የመጀመሪያቸው ሲሆን ለዚህ ሚስጥራዊ ጥቃት የተባበሩት አረብ ኤምሬትስ UAE የደህንነትና የመረጃ ድጋፍ ማድረጓ ተጠቅሷል። ሆኖም ኩዌትም ሆነች ባህሬን ለፈጸሙት ጥቃት እስካሁን ይፋ ማረጋገጫ አልሰጡም። ሁለቱም ሀገራት የባህርና የአየር ኃይል ያላቸው አሜሪካውያን የጦር ሰፈሮች የሚገኙባቸው ሲሆን ባህሬን የአሜሪካ 5ኛ ባህር ኃይል መኖሪያ ስትሆን ኩዌት ደግሞ በሺዎች የሚቆጠሩ የአሜሪካ ወታደሮችን ታስተናግዳለች። ኢራንም እነዚህን ሰፈሮች ኢላማ ስታደርግ ቆይታለች። ቀደም ሲል በሆርሙዝ ሰርጥ በኩል ብቻ የነበረው የመርከቦች መተላለፊያ ስጋት አሁን በሁቲዎች በኩል ወደ ባቤል መንደብና ቀይ ባህር ተስፋፍቷል። በሳምንቱ በሳውዲ የነዳጅ መርከቦች ላይ የተፈጸመውን ጥቃት ተከትሎ የኦፔክ የነዳጅ ዋጋ በበርሜል $100 ገብቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።